መሻይኾቻችን ሲሰደቡ እንዴት ነው የሚቆረቆረን? ሌላው ይቅር እናትና አባታችን ሲነኩብን እንዴት ነው ውስጣችን የሚሰማው? እናትና አባታችን የሌላቸውን የሆነ ስም እየተሰጣቸው ቢወራ ያልሆኑትን ነገር እየተባለ ቢወራባቸው ደማችን የሚፈላ ሰዎች አላሁ ተዓላ የሌለውን ባህሪ የሌለውን መገለጫ እየተሰጠ እንደ ፍጡር እየተነገረ ሸተመን ኢብኑ አደም ብሎ አላህ እየገለጸልን እነዛ ኩፋሮችን አላሁ ተባረከ ወተዓላ بدلاቸው جسد ما السلام عليكم ورحمة الله وبركاته بسم الله الرحمن الرحيم من عباده جزءا الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أحباشوج በጣም ተልቢሳቸው እጅግ የከፋ ነው ተልቢሳቸው ተልቢስ الله جل وعلا أهل الكتابوችን አስመልክቶ ولا تلبسوا الحق بالباطل ይላል እውነትን በውሸት አትቀላቅሉ ኢላህ Subhanahu Wa Ta'ala وتكتموا الحق وأنتم تعلمون እውነትን አትደብቁ እናንተ ያወቃችሁ እዚህ ላይ ይሄ ሰውዬ እንደሰማችሁት ሰሞኑን ባለው ውዝግብ አላህ አስማ ሲፋት የአላህ ባህሪያቶችን በተመለከተ በቁርአንና በሐዲስ የጸደቀውን ስለማይቀበሉ አላህ እየተሰደበ የአደም ልጅ ይሰርበኛል ብሏል አላህ እያለ ነው አይደለም አላህ የአደም ልጅ ይሰርበኛል አላህ መስደብ ማለት ደግሞ አላህ ልጅ አለው ሸሪክ አለው ማለት ነው አይደለም ታዲያ አላህ ሸሪክ አለው ይያሉ የሚሰርቡት ማን ናቸው ካላችሁ ሙሽሪኮች ናቸው አላህ ሸሪክ አለው ይላሉ يؤذيني ابن عدم እንደዚህ የሚለው እንግዲህ ሐዲስ ይታወቃል አይደለም የአደም ልጆች ይሰርቡኛል የአደም ልጆች ያስቸግራሉ አላህን Subhanahu Wa Ta'ala እንደዚህ ያሉ ሰዎች በራሳቸው ላይ ያለውን ለአህሉ ሱናዎች ለሐቅ ሰዎች ሲያጣምሙ ትሰማላችሁ አላህንማ የሚሳደብ የአላህን ቁርአን አልቀበልም ያለ የነብዩን ሰለላሁ ዐለይሂ ወሰለም የሰለፎችን አረዳድ አልቀበልም ያለ ያን አላህን የሚሳደብ ማለት አላሁ ጀለ ወዐላ ليس كمثله شيء وهو السميع البصير አላህን የሚመስል አንድም የለም ሰሚና ተመልካች የሆነ ጌታ ነው አላህ የትኛውም ባህሪያቶች ላይ አላህን የሚመስል የለም አህባሾች ሙሸቢሃዎች ናቸው የምንለው በምክንያት ነው ሙሸቢሃዎች ናቸው وكذلك هم المجسمة ሙጀሲማዎችም ናቸው ለምን ካላችሁ አእምሯቸው ላይ የሚመላለሰው የሰው ባህሪ ነው የፈጣሪ ባህሪ የአላህ ባህሪያቶች ሲነገሩ ቀጥታ አምጥተው አእምሯቸው ላይ የሚያስቀምጡት የሰውን ባህሪ ነው ትዝ የሚላቸው ለዛ ነው እኮ ተሽቢህ አህለ ሱናዎች ደግሞ አላህን አን ፍጡር ጋር ይመሳሰል ይላሉ አህባሾች ደግሞ ይመሳሰላል ነው የሚሉት ስለዚህ ትክክለኛ ሙሸቢሃ ማን ነው ትክክለኛ ሙጀሲማ ማን ነው ትክክለኛ ሙጀሲማ ማን ነው ከተባለ አህባሾች ናቸው ምክንያቱም አላህ እጃለው ሲባል لما خلقت بيدي ኢብሊስ ምንድነው አላህ ያለው لما خلقت بيدي በሁለት ቁድራ የፈጠርኩት ነው እንዳለው የደየ ማለት እኮ ተስኒያ ነው ነህዊ ነን ትላላችሁ አይደለም ተስኒያ ነው ሁለት ቁድራ ማለት ነው እሺ ሁለት ቁድራ በሁለት እጆቼ በፈጠርኩት ነው የሚለው አይደለም እና በሁለት ቁድራ በፈጠርኩት ማለት ነው እንዴ አላህ ሁለት ቁድራ አለው ካላችሁ ትከፍራላችሁ አይባልም لما خلقت بيدي بل يداه مبسوطتان ይልቁንም ሁለት እጆቹ የተዘረጉ ናቸው ይላል እነዚህ ሁለት እጆች ሲነሱ የና አንተ እጅ ነው ፈጥኖ ወደ አእምሯችሁ የሚመጣው ተሽቢህ አለባችሁ ምንለው ለዚህ ነው ስለዚህ አህባሾች ሙሸቢሃዎች ናቸው አህለ ሱናዎች ደግሞ የሐቅ ሰዎች አላህ Subhanahu Wa Ta'ala አምሳያ ያለው ብለው ያምናሉ አላህ እጅ አለው ሲባል አላህ እንደኛ ያለ እጅ አይደለም ያለው ምን አይነት እጅ እንደሆነ እሱ ነው የሚያውቀው ለምን እጅ ትዝላችኋለች እቺ ፍትፍት የምትበሉባት እጃችሁ
ጫት የምትቀነጥሱባት እጃችሁ ለምን ትዝ ትላችኋለች? ተዓላ አላሁ ዐን ዛሊከ ዑሉወን ከቢራ። አላህ ከዚህ የላቀ የሆነ ጌታ ነው። አላህ ሱብሓነሁ ወተዓላ መስሚያ አለው፣ አላህ ማያቻ አለው ስትባሉ የእናንተ ማያቻና የአላህ ማያቻ ለምን ይመሳሰልባችኋል? ስለዚህ አላህን የሚመስል አንድም ፍጡር የለም። እኛ አላህ ከፍጡር ጋር አንድም ቀን አመሳስለንም አናውቅም። ለዚህ ነው ከተሽቢህ ከተጅሲም የጠራ ነው። ለዚህ ነው አህለ ሱናዎች አህባሾች በቀጥታ አላህን ከፍጡር ጋር በማመሳሰል ወደር የሌላቸው እጅግ አስቸጋሪ የጥመት ቡድኖች ናቸው። አላሁ ሱብሓነሁ ወተዓላ የትኛውም ባህሪያቶቹ ላይ ህጋችን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ አላህን የሚመስል አንድም የለም፣ አንድም አምሳያ የለውም። አላህ የትኛውም ባህሪያቶቹ ላይ እኛ ከምንረዳው ተቃራኒ ነው። እጅ ሲባል እኛ እጅ ትዝ ካላችሁ፣ አላህ ማያቻለው መስሚያ ያለው ሲባል እኛ ትዝ ካላችሁ፣ ስለዚህ ሙሸቢሃዎቹ እናንተው እራሳችሁ ናችሁ። ፍጡር ጋር የምታመሳስሉ ትክክለኛ ሙሸቢሃዎች እናንተ ራሳችሁ ናችሁ። አህለ ሱናዎች ወሊላሂል ሐምድ ከዚህ የጸዱ ናቸው።